ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወደ ተከበራችሁ ቻናል ቤተሰብ እንዴት ናችሁ? ከኛ ሁሉ ሰላም ነው። እንግዲህ አልሐምዱሊላህ ክረምታችን ገብቷል። ያው ዝናብ እየጣለ ነው። ምናልባት ላይሰማችሁ ይችላል፣ ግን ትንሽ አሁን እያካፋ ነበርና ትንሽ ጋብ ስላለ በዛ አጋጣሚ ይሰማችኋል ብዬ ተስፋ አደርጋለሁ። በተረፈ ደህና ናችሁ አይደለ? አልሐምዱሊላህ ያው ረጣጥቦናል፣ ደስ ይላል። ክረምት የገባ ይመስል ነበር። አንዳንድ እህቶቼ እስኪ ክረምት የገባ የማይመስል ብለውናል፣ ዝናብም የለ ብለውናል። ሐምሌ ነው ምናምን ያላችሁ እህቶች ነበራችሁ። አልሐምዱሊላህ ጥሎልናል፣ እየጣለልን ነው። ሲቀጥል ያው ዛሬ የመጣሁበት አንድ ጉዳይ ወርቅ አሁን እንዴት መሰላችሁ? ያው በሶሻል ሚዲያ ነው እኔ በእርግጥ የምከታተለው እና ወርቅ ረክሷል። በተለይ አሁን ከረከሰበት ባሻገር ደግሞ ይበልጥ አሁንም እየረከሰ ነው የሚሄደው ምናምን የሚል ነገር ስለሰማሁኝ ያ ነገር እንዳያልፋችሁ በእርግጥ የምትከታተሉም ትኖራላችሁ፣ አኽባሩ ዜናው የምትሰሙ ትኖራላችሁ እና ያልሰማችሁ ደግሞ ለመጠየቅ ሞክሩ። ለምሳሌ አሁን እንደዚህ ኢጃዛ ያላችሁ ሰዎች ኢጃዛ በምትወጡበት ሰዓት ሄዳችሁ ወርቅ ቤት አማክሩ። እስከዛሬ ስንት ነበር፣ አሁን ስንት ነው የሚለውንም እንደገና ደግሞ ኮንትራት ቤት ያላችሁ ደግሞ ሰዎቻችሁ ችግር የለውም ወርቅ መግዛት እፈልጋለሁ ለራሴ ለእናቴ ምናምን ብላችሁ ምክንያት ፈጥራችሁ ወርቃችሁን ገዝታችሁ ያዙ። እንደው እዚህ ሀገር ላይ ኢትዮጵያ ላይ የሚያስፈልጋችሁ እውነት ልንገራችሁ ብርና ወርቃችሁን ብቻ ነው። ወርቃችሁን በቃ በሚሰጣችሁ የሀዲያ ብር ለምሳሌ ስጦታ ምናምን ጊፍት ይሰጣችኋል አይደል? ከዘመድ ከምናምን ምናምንና የነሱን የሆነ እንደ ማስታወሻ ማለት ነው። በቃ ወይም ያጠራቀማችኋት ገንዘብ ካለ ማሳሌ ባለትዳር ሆናችሁ ወይ እንትን የሚባለው ደመወዝ ቀንሳችሁ ምናምን ለባሎቻችሁ የተናገራችሁ ምናምን ካላችሁ ቀንሳችሁ የቀነሳችሁት ብር አለ ቁራጭ አይደል? ያን ያጠራቀማችሁ በመግዛት ከራስ በላይ ንፋስ በደመወዛችሁስ ቢሆን ግድ ነው። ግን በደመወዛችሁ የሚገዛበት ፕሮግራም እና ሰዓት አለው። እኔ ግን የምላችሁ ይሄ 3 ግራም 4 ግራም የ2 ግራም አብዛኛውን የጣት ማለት ነው እነሱን እየገዛችሁ አስቀምጡ። እኛ እዚህ ኢትዮጵያ ላይ አንዱ ካረንት አንዷ ኩዌቲ ማለት ነው ባህሬኒ 21 ካረንት ስንት መሰላችሁ? አንዷ ግራም በ20 ሺህ ብር። አረ የምን 20 ሺህ ብር 21 ሺህ ብር ከሆነ ቆየ እስካሁን 22 23 እንደው ከዚህ በላይ ነው የሚሆነው። አስቧት አንዷ ግራም 22 ሺህ 23 ሺህ ብር ማለት ነው። ሀሳቤን በነገራችን ላይ ግን ስለተሰረኩ ነው እማወራላችሁ ወሬ ዝብርቅርቅ ያለብኝ ከውጭ ሀሳቤን ስለሰረቁኝ ነውና ዝብርቅርቅ አደረጉብኝ። እና አንዱ ግራም ወርቅ በዚህ ሀገር 22 23 ሺህ ብር እንደዛ አካባቢ ማለት ነው። እና በቃ ኦሪጂናሉ ባህሬኒ 22 ሺህ 23 ሺህ ነው እንግዲህ አንዱ ግራም ማለት ነው። ስለዚህ አስቡት አሁን 3 ግራም ይዛችሁ ብትመጡ ስንት ነው የሚሆኑ? ለምሳሌ አሁን በ23 እንኳን ቢሸጥ አስቡት ስንት እንደሆነ ማለት ነው። 3 ግራም ወርቅ ማለት ነው። ስለዚህ በተቻላችሁ አቅም ወርቃችሁን ገዝታችሁ አንደኛ ለማስቀመጥም ቀላል ነው። ተሸከሙኛ ይል እዘሉኛ ይል እቀፉኛ ይል ኮተት አይደለ። በቃ በሆነች ኦልባ አድርጋችሁ ፖርሳችሁ እጃችሁ የምታንጠለጥሉባት ፖርሳ ላይ አድርጋችሁ ይዛችሁ መምጣት የሚቻልበት ሁኔታ ስለሆነ ያለው ከምንም በላይ እኔ ሀቂቃ የምመክራችሁ ነገር እዚህ ሀገር ላይ የሚጠቅማችሁ ይሄ እዛ ሀገር እንደቀላል 100-200 ሪያል ወይም 100-200 ድርሃም ዝም ብላችሁ ለቀላል ነገር ታጠፉታላችሁ። የምሬ ነው። 500-400 ድርሃም ግን አሁን 400 እና 500 ብር አይገዛላችሁም ወይ? ወጣችሁ ሳሳ ያለችን ብትሆን ይገዛላችኋል። እኔ እዛ ባለሁበት ጊዜ ይገዛ ነበር። አሁን አላቅም በእርግጥ 400-500 ማለት ነው። ስለዚህ 400-500 ድርሃም እንደ ቀላል ለእንደዛ አይነት ሽቲ ወይ ደግሞ ለጅልባብ ይሄ በኦንላይን ለሚሸጡ ልብሶች ምናምን ከምታደርጉት ወላሂ ነው የምላችሁ የኦንላይን ልብሶች ምንም አይጠቅማችሁ። የእውነት ልንገራችሁ ይሄ ከኢትዮጵያ ነው የመጣው እያሉ በየሱቁ እያስተዋወቁ ነጭና ደም ሳይቀር የሚበሉ ነገሮች ሳይቀር የታሸገ ነገር ሁላ ሳይቀር ይሄ እናዴስ ምናምን በቃ መጣላችሁ የሀገራችሁ ባህል እየተባለ እየተዋወቀ
ከምግብ ቤት ከሱቆች ከኢትዮጵያ መጣ እንዴ ዋው እስኪ ኢትዮጵያን እናስታውስ ምናምን እያላችሁ ሄዳችሁ ከምትገዙት ያዛ ሀገር ላይ እናስታውሰው የኢትዮጵያን እያላችሁ የምትሉት ዝተራ ነገር ነው። አደሱ ብትሉት ጭራዳሞ ብትሉት ምን በቃ ይሄ እንዴት መሰላችሁ እየረጋገጥ ነው የምናልፈው ነገር ነው የእውነት። ስለዚህ ያን ሳይሆን ማድረግ ያለባችሁ ለዛ ለኦንላይን ለሚሸጡ ልብሶች ምናምን ከምታጠፉት 400 500 ድርሃም በኦንላይን ለሚሸጥ ልብስ ከምታጠፉት በ4 እና በ500 ድርሃም ወርቁን ግዙትና የጣት ወርቅ በእርግጥ ያንገት አይገዛም። የጣት ወርቅ ሰብስቡ። ወላሂ ጓደኛ ያለች እዚህ በቃ የሆነ ነገር ቸገር ሲያደርጋት ወርቋን እያወጣች ትሸጣለች። ባለፈው ከ100 ሺህ ብር በላይ ሸጠች። የሸጠችው ስንቷን ግራ 4ቷን ግራም ትበለኝ 5ቷን ግራም ወርቅ ነው እንግዲህ አንዲቷን የጣቷን ማለት ነው። አይ 4 ወይ 5 ነው እንግዲህ የሸጠችው። ያችን ከ100 ሺህ ብር በላይ መሸጥ ማለት ምን ያክል እንደሆነ አስቡት። እንደ ቀላል ከዛ ሀገር ይዛችኋት ትመጣላችሁ የጣታችሁን። ግን እዛ ሀገር ላይ 100 ሺህ ብር ማለት አስቡት እንዴት እንደሆነ። አንዲት የጣት ቀለበት እዛ ሀገር ላይ ሽጣችሁ 100 ሺህ ብር ይዛችሁ በ100 ሺህ ብር ቤታችሁን ፏረጋችሁ የቤታችሁን አስቤዛ የቤታችሁን ማቴሪያል መገልገያ እቃ ምናምን የሚባለው ነገሮች በ100 ሺህ ብር ቤታችሁን ታሟላላችሁ ማለት ነው። በቃ ምንም በቃ ይሁን እንዴት እንበላችሁ። አሁን ለምሳሌ ብሩን ብታስቀምጡትም ሐቂቃ ብር ይጠፋል። አሁን ለምሳሌ ላጠራቅም ብላችሁ 100 ሺህ ብር ብታስቀምጡት እዚህ 5 ስታነሱ ካለ የተቸገርኩ ሲል ወይ ደግሞ የሆነ የእርዳታ ነገር ሲመጣ ወይ ቤተሰብ እንዴት ተሰርቆ ስትባል ወይ እንዲሆኑ ሲባል አያስችላችሁም። 10ሩን አውጡና ስጡልኝ 5ቱን አውጡና ስጡልኝ እየተባለ ይሞናሞናል አይደል? ግን እዛው እናንተ በ400 በ500 በ600 በ700 እነዛን ወርቆች እየገዛችሁ ባስቀመጣችሁ ቁጥር እዚህ ግራሙ እየተወደደ ሄዳ። እኔ በመጣሁበት ጊዜ 15000 ነበር አንድ ግራም 15000 ነበር። ወላሂ አስታውሳለሁ። እኔ የቅርብ ሰው የራሴ ቤተሰብ ወርቅ መሸጥ ፈልጋ ጠይቂልኝ ብላኝ ጠይቄ 15000 ብር ነው ብለውኛል። በ15000 ብር እንረከባት ብለውኛል። ከደላላ እስከ ወርቅ ቤት ማለት ነው። እና ያው እሷን በስንት እንደሸጠች ባላቅም በሰዓቱ ወይ በኋላ መሰለኝ እሷ የሸጠችው በሰዓቱ ግን 15000 ብር አሉ አንዱን ግራም። አሁን ግን አንዱ ግራም 21 ከሆነ ቆየ እንደው ዝም ብዬ ሚጣን ጆሮ አላስበሳስ ሄደ። ዛሬ 6 ወር ነው 5 ወር አካባቢ ስንት ነው ብዬ ስጠይቅ 21 አሉ። አንዱ ግራም 21 እንደ ወርቁ አይተነው አሉ። በተለይ የውጭ ወርቅ ሲሆን ደግሞ ባህሬን ሲሆን ደግሞ አስቡት። ጥራት ያለው ወርቅ ሲሆን በጣም ይጨምራል። ስገዙ ወርቅ ደግሞ እንዳትሸወዱ ባህሬን ግዙ። በጣም ኦሪጂናልና አስሊው እሱ ነው። ግዙ። እንደ ቀላል የያዛችኋት ወርቅ ዛሬ ላይ እንዴት ከችግራችሁ እንደሚያነሳችሁ የዛ ሰዓት ታስታውሱኛላችሁ። የምሬን ነው የምላችሁና ገንዘብ ላጠራቅም ብላችሁ የምትሰጣችሁን ሀዲያ ላጠራቅም ብላችሁ ብትሉ የሆነ ሰዓት ትጠፋለች። በሆነችው አጋጣሚ ወርቃችሁን ብቻ ቀንጠብ እያረጋችሁ አስቀምጡ። ገዝታችሁ ደግሞ ማንም ሳያይ በልብስ ጥቅልል አድርጋችሁ አብራችሁ የምትሰሯቸው ሰዎች አትመኑ። እንዲሁም አረቦቹንም አትመኑ። ጓደኛ ቤተሰብ ብላችሁ አትመኑ። በማያስታውቅ ነገር ጠቅለል አድርጋችሁ አስቀምጣችሁ ስመጡም ልክ እንደዛ ስመጡ ደግሞ ወርቅ ለብሳችሁ አንሸርግጋችሁ አንገታችሁንም ጣታችሁንም ምናምናችሁንም አድርጋችሁ እንዳትመጡ። አይኑም በቃ የኛ ሰው አይኑ ለራሱ መሻአላ እንኳን ብሎ አላቅም። እንደው የሆነ ነገር አለ የኛ ሰው ለምን እንደሆነ አላቅም። ወላሂ መሻአላ እንኳን ተብሎ እንዴት ነው ነፍስያችን ረፍ የማይለው? ሰውም አይነት ትገባላችሁ። 2ም አላት ነው ስሙ። 3ም ሌባ እጅ ነው የምትገቡት። የአንገት ወርቅ ፈተው ነው የሚወስዱት። እኔ እዚሁ የገዛ የራሴን ዘመድ ደሴ ላይ ከአንገቷ ወርቅ ወስደውባታል ፈተው። ያን ያክል ሲሆን አታውቅም። ከዱባይ ነው ይዘው የመጣችው ወርቁንና ቆንጆ ወርቅ ነው። እንደው ኪሎም ስንት እንደሆነ ግራሙም ስንት እንደሆነ ባላቅም ደህና ወርቅ ነው። ከዱባይ እንደው ጥሪቴ ብላ ነው እንግዲህ ይዘው የመጣችውና ለብሳ ስትንቀሳቀስ ከዛ ያው ደሴ ፈተው ወስደው ስልኳንም ወስደው ወርቋንም ወስደው በቃ በኋላ ስትነቃ ያለችበትን ማታቀው የት ማን እንደወሰዳት እንዴት እንደሆነች ማታቀው ያው ሌባ እጅ እንደገባች ገባት ዞሮ እና ከአንገታችሁ ድረስ ፈተው ይወስዳሉ። እንኳን አይደለም አብለጭልጫችሁ መታችሁ ማለት ነው። እንኳን ሌባው እንኳን የተካነበት ስለ ሌብነት የተካነበት ሌባ ይቅርና
የኔ ቢጤ ዝም ብሎ እንዲሁ ደህና በቃ ብላችሁ የምትሉት ቤተሰብ ብላችሁ የምትሉት ጎረቤት ብላችሁ የምትሉት ሌባ ሆኖ ይመጣባችኋል። አላት ነው ወርቅ አንጀርጋ መታለች። ስለዚህ ይሄን ወርቅ በሸጠው 1 ግራም በሸጠው ስንት ነው የሚሆንልኝ? ከ20 ሺህ ብር በላይ። ስለዚህ አንድን ስልክ ከመውሰዱ በላይ ነው የሚያወጣለት 1 ግራም ወርቅ። እንደዛ ስለሆነ ራሳችሁን ጠብቁ። ምን ወላይ ላስገባ ወላይ ካሜራ በጣም ካሜራ ይፈራል እና ካሜራ ነው ማስገባት ስለው ሄደ እና እንደዛ ነው ብዬ የምላችሁ የእህትነት ምክሬ ነው። የምር ያዙት፣ ብትይዙት ትጠቀማላችሁ። እኔ አሁን ላይ ብዬ የምለው ነገር በሰዓቱ በእርግጥ እኔ ብዙም እንደዚህ ኮተት ነገር ይዤ አልመጣሁም ማለት ልብስ ምናምን እንደዚህ ገዝቼ ግን የሆነ እንዴት ነው አንዳንድ ጊዜ ወጣ ስትሉ እንደዛ አይነት ሽቴዎች ምናምን ነገር ሲያምሩኝ ምናምን እገዛ ነበርና አሁን ላይ የት እንደወደቁ ማታውቋቸው ይሄው ጥፍጥፍ ብለው እንደምታዩ ከኋላ ያለ ዱላብ አለ። በቃ እዛ ውስጥ ተቀምጧል። ድንገት ሰርክ ማነሳው ምንድነው ለሚመችኝ ለስራ የሚመች ልብስ ነው የምታነሱ። ምክንያቱም እዚህ ቦታ ላይ በቃ ቤት አስተዳዳሪ ናችሁ። ሁሉ ነገር በእናንተ ቁጥጥር ስር ነው የሚሆነው። ሁሉ ነገር በቃ ኃላፊነቱም ስራውም እናንተ ላይ ስለሆነ ቀልጠፍ የሚል ልብስ ነው ለብሳችሁ የምትወጡት። በቃ ደህና ከበድ ያለ ልብስ እንኳን የሆነ ሰው መጥቶባችሁ ቤት እንግዳ መጥቶባችሁ እንኳን ልትለብሱት ብትሉ እንኳን ቀልጠፍ ስለማይልላችሁ ለማቅረብም ለማስተናገዱም ለሁሉ የኛ ደግሞ በተለይ የኛ ሰው እንኳን ስንጠራ ሁሉ ነገራችን ከጉልበት ጋር የተያያዘ ነው። ምግባችን፣ አሰራራችን፣ አስተናጋገዳችን አረቦች ጋር ታውቁታላችሁ። ምግብ ብትሰሩም ራሱ እነሱ ሳይመጡ ምግብ ትሰራላችሁ፣ ታስቀምጣላችሁ። ሲመጡ ሞቅ አድርጎ መስጠት ነው። ሁሉ ነገር አመች ነው። ልብሶቻችሁ አይታችኋቸዋል እንዴት እንደሚለብሱ። እኛ ሰራተኛ ሆነን እንኳን አረብ ሀገር ልብስ ብንለብስ እንደዛ ሆነን እንኳን ብንሰራ ያመቸን፣ እኛ ሀገር ደግሞ አያመችም። ወላሂ እንደው ደህና ልብስ እንኳን እንደው ደህና ዋጋ ያወጣበት ቆንጆ ብላችሁ የምትሉትን እንኳን ለብሳችሁ ሰው ለማስተናገድ ብላችሁ ብትሉ መጅረፍረፍ ነው እንጂ ቀልጠፍ ብላችሁ ያን ነገር ቶሎ ለማስተናገድ አትችሉ። ስለዚህ ምንድነው ልላችሁ የፈለኩት በቃ ቆንጆ ለእናንተ የሚወክላችሁን አይነት ልብስ ትንሽ ልብስ ካረጋችሁ የተቀረው እንግዲህ ወርቃችሁ እንግዲህ ይጠቅማችኋል። በችግራችሁ ጊዜ ለችግራችሁ መዋጫ መሰላል ይሆናል። ችግርን እንግዲህ አላህ ያያዝልን። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም።